አንዳንድ ጊዜ አንድ ሙሉ ዓመት በጣም ረጅም ይመስላል። አንዳንድ ጊዜ ደግሞ አንድ ነጠላ ቀን በጣም የዘገየና ረጅም ሆኖ ይሰማል። የሚገርመው ነገር ግን ወራተኛ ከምንጠብቀው በላይ በከፍተኛ ፍጥነት ተያይዘው ይጠፋሉ። እነሆ ገና ትናንት መስከረም ወይም ጥቅምት ነበር። ድንገት ግን ዓመቱ አጋማሽ ላይ ወይም ማብቂያው ላይ ትደርሳለህ። ያኔ ብዙ ሰዎች በውስጣቸው በታላቅ ቁጭት ጊዜው እንዴት ነው የሚሄደው? ለመሆኑ ጊዜው ወዴት ሄደ? ብለው ራሳቸውን ይጠይቃሉ። ይህ ጥያቄ በውስጣችን ከባድ ህመም ይፈጥራል። ምክንያቱም በጥልቀት ስናስበው አብዛኞቻችን በዚያ ባለፈው ጊዜ ውስጥ የተሻለ ነገር ለማድረግ እድሉ እንደነበረን እናውቃለን። ይበልጥ ማደግ፣ ይበልጥ ዲሲፕሊን መሆን፣ ይበልጥ የሚያማምሩ ትዝታዎችን መፍጠርና ይበልጥ በስኬት መኖር እንፈልግ ነበር። ነገር ግን ጊዜ ህይወታችንን የሚያጠፋው በአንድ ትልቅ ስህተት ወይም በአንድ አስደናቂ ታምር አይደለም። ጊዜ ከኛ የሚሰረቀው እኛ ፈጽሞ ባላስተዋልናቸው ጥቃቅን የህይወት ግዝበቶች አማካኝነት ነው። 20 ደቂቃ ስልክ ስክሮል ማድረግ፣ 10 ደቂቃ ስራን ወደ ኋላ ማስተላለፍ፣ ትኩረትን የሚሰርቅ አላስፈላጊ ወሬ፣ ለነገ እየተባለ የሚገፋ ስራና ቀስ በቀስ እየለመድነው የመጣ መጥፎ ልምድ። ጥቂት በጥቂት ህይወት ወደፊት ይገሰግሳል። እኛ ብቁ ሆንም አልሆንም ጊዜ መጓዙን አያቆምም። ዛሬ የምንነጋገረው ስለ አንድ መራራ እውነት ነው። አንተ አሁን ከምታስበው በላይ ጊዜን በከንቱ እያባከንክ ሊሆን ይችላል። ይህንን የምንነጋገርበት ምክንያት ራስን እንድትወቅስ ወይም የጥፋተኝነት ስሜት እንዲሰማ ለማድረግ አይደለም። ይልቁኑ ጊዜ ወዴት እየፈሰሰ እንደሆነ በትክክል እንድትረዳ ወደፊት ህይወትን ሙሉ በሙሉ መቀየር ስለምትችል ነው። ይልቁንም ጊዜ ወዴት እየፈሰሰ እንደሆነ በትክክል ስትረዳ የወደፊት ህይወትን ሙሉ በሙሉ መቀየር ስለምትችል ነው። እናም ዋናው ውበት ምን መሰለ? አንዴ ይህንን ነቅተህበት ማስተዋል ከጀመርክ ጊዜን መልሰህ መቆጣጠር ትችላለህ። አብዛኞቹ ሰዎች ጊዜን ማባከን ሲያስቡ የሚታያቸው ትልቅና ግልጽ የሆነ ስህተት ነው። ለምሳሌ ቀኑን ሙሉ ምንም ሳያደርጉ አልጋ ላይ መዋል ወይም ትልቅ የሥራ ዕድልን ገፍቶ መተው። ነገር ግን እውነተኛ ህይወት እንዲህ አይነት ግልጽ በሆነ መንገድ አይሰራም። ጊዜ ህይወታችንን የሚያጠፋው በዝምታ በጥቃቅንና ጨርሶ በማይታዩ መንገዶች ነው። ዳርን ሃርዲ ዘ ኮምፓውንድ ኢፌክት በተሰኘው ታዋቂ መጽሐፍ ላይ ይህንን እውነት በግልጽ ያስረዳል። ትናንሽና ተደጋጋሚ ድርጊቶች ጊዜ እያለፈ ሲሄድ ግዝፈት አላቸው በማለት ይገልጻል። ይህ ህግ ደግሞ በሁለቱም አቅጣጫ ይሰራል። ጥቃቅን መልካም ልምዶች ህይወትን ሲገነቡ፣ ጥቃቅን መጥፎ ልማዶች ደግሞ ህይወትን በዝግታ ያፈርሳሉ። 10 ደቂቃን ብቻ እንደ ምሳሌ እንውሰድ። 10 ደቂቃ በጣም ትንሽ ጊዜ ናት። ችላ ለማለት በጣም ቀላል ናት። ነገር ግን በየቀኑ የምታባከናት ያቺ 10 ደቂቃ ውሎ አድሮ ወደ ሰዓታት፣ ከዚያም ወደ ቀናት፣ ከዚያም ወደ ወራት ታድጋለች። ከዓመታት በኋላ ያቺ ትንሽ የተናቀች መጥፎ ልምድ ህይወትን አንተ ካሰብከው በላይ ሙሉ በሙሉ ወዳልፈለከው አቅጣጫ ቀይሮ ታገኘዋለህ። የጊዜ ትልቁ ጉልበት ይህ ነው። እኛ አስተዋልንም አላስተዋልንም እሱ መጓዙን አያቆምም። በኋላ የሚባለው አደገኛ ቃል። ብዙዎቻችን በፍጹም ልባችን የምናምናት አንዲት በጣም አደገኛ ቃል አለች። እሷም በኋላ የምትለው ቃል ነች። በኋላ ጀምራለሁ፣ በኋላ አነባለሁ፣ በኋላ እደውላለሁ፣ በኋላ ገነባለሁ፣ በኋላ ለህይወቴ ቁም ነገር እሰጣለሁ። እቺ በኋላ የምትባለው ቃል በውስጣችን ጊዜያዊ የሰላምና የምቾት ስሜት ትፈጥራለች። እድሉ ገና በእጃችን እንዳለ አድርገን እንድናስብ ታደርገናለች። ነገር ግን በኋላ ወደ ነገ ይቀየራል፣ ነገ ወደ የሚቀጥለው ወር ይቀየራል። ከዚያም ሳይታወቅ አመታት ይነጉዳሉ። እዚያ ጋር ትልቁ ህመም ሰነፍ መሆን አይደለም። ይልቁኑ ለህይወት ትልቅ ዋጋ ያላቸውን ነገሮች ምን ያህል ረጅም ዘመን ወደ ኋላ ስታንገላታቸው እንደኖርክ ስታውቅ የሚመጣው የውስጥ ጸጸት ነው። ሚል ሮቢንስ ዘ 5 ሰከንድ ሩል በተባለው መጽሐፏ ላይ ስለ ማቆማማትና ማዘግየት ትናገራለች። አንድ ነገር ለማድረግ በጠበቅንና ባዘገየን ቁጥር እርምጃ መውሰድ ይበልጥ ከባድ እየሆነብን ይሄዳል። ምክንያቱም አእምሯችን ወዲያውኑ ሰበቦችን ማምረት ይጀምራል። ፍርሃታችን ያድጋል። የምንፈልገውም ህመም ከኛ ይበልጥ እየራቀ ይሄዳል። አንዳንድ ጊዜ ትልቁ የጊዜ ሌባ ስልክ ወይም መዘናጋት ብቻ አይደለም፣ ይልቁኑ በኋላ አደርገዋለሁ የሚለው የማዘግየት ልማዳችን ነው። ትኩረት። ያንተ ትኩረት እጅግ በጣም ውድ የሆነ ሀብት ነው። በገበያ ላይ ያሉ ብዙ የሞባይል መተግበሪያዎች ወይም አፖች ይህን በሚገባ ያውቃሉ። ያንን ያንተን ውድ ትኩረት ለመስረቅ ደግሞ እርስ በርሳቸው ይወዳደራሉ። አንዳንዱ ማስታወቂያ ወይም ኖቲፊኬሽን፣ አንዳንዱ አጭር ቪዲዮና ማለቂያ የሌለው ስክሮሊንግ አንተን በስክሪኑ ላይ ረዘም ላለ ጊዜ ለማቆየት ታስቦ በሳይንሳዊ መንገድ የተሰራ ነው። ሰዎች የራሳቸው የሆነ ትኩረታቸው እንደ ቀስ በቀስ ከእጃቸው ሾልኮ እንደሚወጣ ብዙ ጊዜ አስተውሉም። ካርል ኒውፖርት ዲጂታል ሚኒማሊዝም በተሰኘው መጽሐፉ ላይ ቴክኖሎጂ የአንተን ሴቶችና ዓላማዎች ሊያገለግል እንደሚገባ እንጂ ቀናትን በሚስጥር ሊቆጣጠር እንደማይገባ ያስረዳል።
በኢንተርኔት ላይ የምታሳልፉት ጥቂት ደቂቃ ወደ 1 ሰዓት ትቀየራለች። 1 ሰዓት ደግሞ ወደ ብዙ ሰዓታት ያድጋል። ከሁሉ በላይ የሚከብደው ነገር ምንድነው? ስልኩን ዘግተህ ስትነሳ አእምሮ ከፍተኛ ድካም ይሰማዋል። ነገር ግን ምንም የሰራው ትርጉም ያለው ነገር የለም። ይህ ስሜት ውስጣዊ ተነሳሽነት ሙሉ በሙሉ ይመጣዋል። ምክንያቱም አእምሮ ጉልበቱን ጨርሷል። ነገር ግን ለህይወት ጠቃሚ ሆነው ምንም ነገር ወደፊት አልተንቀሳቀሰም። ትኩረት ማለት ህይወት ማለት ነው። ትኩረት ሁሉ ጊዜ ወደሚሄድበት ቦታ ህይወትን በግድ ይከተለዋል። የጠፋው ጊዜና ስነ ልቦናዊ ዋጋው። ጊዜን ማጣት ሰዓታትን ስለማባከን ብቻ አይደለም፣ በውስጣችንም ከባድ የስነ ልቦና ጫና ይፈጥራል። ምክንያቱም ያልተሳኩ ግቦችህ እና ያልጀመርካቸው ህልሞችህ ሁልጊዜ በአእምሮ ውስጥ ተቀብረው ይኖራሉ። ምን ማድረግ ትፈልግ እንደነበር ሁልጊዜ ታስታውሳለህ። ያቀድከው ትምህርት ወይ ወደ ኋላ የገፋው ፕሮጀክት፣ ልትገነባው ያሰብከው መልካም ልምድ ሁሌም በትዝታ ይመላለሳሉ። ውሎ አድሮ ይህ ነገር በውስጥ ትልቅ ብስጭትና ቁጭት ይፈጥራል። የሚሆነው ሰነፍ ስለሆንክ ሳይሆን ለህልም ትልቅ ቦታ ስለምትሰጥና ስለምትጨነቅለት ነው። ትከሻ ላይ ሆኖ ያ ብስጭት ይከብዳል። በዚህ ጊዜ ብዙ ሰዎች በራሳቸው ላይ ይጨክናሉ፣ ራሳቸውን ይወቅሳሉ። ነገር ግን በዚህ ሰዓት የሚያስፈልገው የጥፋተኝነት ስሜት ሳይሆን ነቅቶ ማስተዋል ወይም አዌርነስ ነው። ምክንያቱም የጥፋተኝነት ስሜት ሰውን ባለበት ያቀዘቅዛል። ነቅቶ ማስተዋል ግን እንቅስቃሴን ይፈጥራል። ነቅቶ ማስተዋል እንዲህ ይላል፣ ምን እየተፈጠረ እንዳለ አይቻለሁ፣ ስህተቴን ማስተካከል እችላለሁ። አሁን ከዚህ ሰዓት ጀምሬ እንደገና በአዲስ መንፈስ መጀመር እችላለሁ ይላል። ይህ አስተሳሰብ ወደፊት የመጓዝ ጉልበት ይሰጣል። ጊዜን ለመጠበቅ የሚረዱ ጥቃቅን ለውጦች። በትልቅ ፍጥነት በአንዴ ለመለወጥ መሞከር ከባድ ነው። አንድን ነገር በትናንሽ ለውጦች መጀመር ሁልጊዜም ይሰራል። ጠዋትን ከስልክ ንክኪ ጠብቅ። የማይጠቅሙ ማስታወቂያዎችን አጥፋ። ለራስህ የተወሰነ የትኩረት ሰዓት መድብ። ስልክ ላይ ከማሰብ በፊት ፈጥነህ እርምጃ ውሰድ። በነገው ዕለት የምትሰራቸውን ዋና ዋና ነገሮች ዛሬ ማታ እቅድ አውጥተህ እደር። ጄምስ ክሊር አቶሚክ ሃቢትስ በተሰኘው መጽሐፉ ላይ ከጊዜያዊ መነቃቃት ወይም ሞቲቬሽን ይልቅ የምትዘረጋው ስርዓት ወይም ሲስተም ይበልጥ ዋጋ እንዳለው ያስረዳል። ጠንካራ ስርዓት መዘርጋት ውስጣዊ ስሜትህ በሚደክምበት ጊዜ እንኳን ጊዜን ይጠብቅልሃል። ፍጹም ያልሆነ እድገት እንኳን ዋጋ አለው። 10 ደቂቃ በጥልቀት ማተኮር ትርጉም አለው። በዓላማ የምትወስዳት አንዲት ውሳኔ ዋጋ አላት። በየቀኑ የምታደርጋት ጥቃቅን እርምጃ ህይወትን ትቀይራለች። አዎ፣ ምናልባት አሁን ከምታስበው በላይ ጊዜን በከንቱ እያባከንክ ሊሆን ይችላል። አብዛኛው ሰው ይህንን ያደርጋል። ይሄ የሚሆነው ግን ስለማይቆረቆሩ ሳይሆን የዓለም ጩኸት ስለበዛባቸው፣ መዘናጋት መደበኛ ህይወት ስለመሰላቸውና በኋላ አደርጋለሁ የሚለው ውሸት ሁልጊዜ ስለሚታለሉበት ነው። ነገር ግን ያንተ ጊዜ ትልቅ ዋጋ አለው። አንዳንዱ ሰዓት አዲስ ህይወት መፍጠር አቅም አለው። የተሻለ ወደፊት ህይወት የሚጀምረው በአስደናቂ ተአምር አይደለም። መጀመሪያ ነገሮችን ነቅቶ በማስተዋል ነው። ከዚያም አንዲት የተሻለች ውሳኔ በመወሰን፣ ከዚያም ሌላ ውሳኔ በመጨመር ከወራት በኋላ ህይወትህ ፍጹም የተለየ መስሎ መታየት ይጀምራል። የሚሆነው ተጨማሪ አዲስ ጊዜ ስለተሰጠ አይደለም፣ ይልቁኑ ቀድሞኑ በእጅህ ያለውን ውድ ጊዜ በአግባቡ ጠብቀህ መጠቀም ስለቻልክ ብቻ ነው። እናም ያ ለውጥ ሁሉንም ነገር ይቀይረዋል። ሰናይ ጊዜ።